ሊጉ ወደ ፍጻሜውና ክብሩም ወደ መዳረሻው ሲጠጋ ዕለተ ሰንበት ምሽት አንፊልድ ከውቡ ቀይ ለባሽ የዕለት ተዕለት ቤተኞቹ ጋር ሆኖ 20ኛውን ዋንጫ ወደ ካዝናው የማስገባቱ ነገር እርግጥ የሆነ ይመስላል። ከክሎፕ የኮቪድ ዘመን 19ኛ ክብረ ዓመታት ጥበቃ ማግስት አንፊልድ ከ3 አስርት ዓመታት በላይ የታገሰውን የሊግ ሻምፒዮንነት በጋራና በልዩ ድባብ ሊያከብር ቀነቀጥሮ ይዟል። ቀያዮቹ የኮፕስ ታዳሚዎች ከጀርመናዊ ተወዳጅ አለቃቸው ዘመን ማብቃት በኋላ ዓመቱን በአዲሱ ሆላንዳዊ ሰው ሲጀምሩ ይህን ባይጠብቁም ዛሬ ላይ ግን ልባቸውን የሚያሞቅ አንገታቸውን ቀና አድርጎ መጓዝ የሚያስችል ውጤት ከራስ በረሃው ደች ሰው አግኝቷል። ዚስ ኢዝ አንፊልድ ገና በመግቢያው ተነሎች መካከል የሚጠብቃቸው ቀይ ለባሾቹ ከኮፕስ የዩ ዊል ነቨር ዎክ አሎን ልብ የሚያሞቅ ዜማ ጋር በህብረት ባልሸነፍ ባይነት በጠንካራ የአእምሮ ስነልቦና በወኔ ታታሪነት ጥረት ትጋትና ጽናት ጋር 20ኛውን ክብር ወደ መርሲሳይድ ሊያደርሱ እነሆ 90 ደቂቃ ብቻ ቀርቷቸዋል። ሊያውም ገና ሊጉ ሳይጠናቀቅ ሳምንታትና ቀሪ ጨዋታዎች እያሉ የመርሲሳይዱ አንጋፋ ስመ ገናና ክለብ እንግሊዝ ትልቁ የእግር ኳስ መድረክ በሆነው የቀድሞ ፉትቦል ቶፕ ዲቪዥን በአሁኑ ፕሪሚየር ሊግ ለ19 ጊዜ ያክል ሻምፒዮን መሆን ቢችልም በ18ኛውና 19ኛው የክብር ዓመታት መካከል የነበረው ቆይታ ግን 30 ዓመታት ገደማ ቆይቷል። የዚህ ክለብ ታማኝ ደጋፊዎች በእነዚህ የከፍታና ዝቅታ ዓመታት ውስጥ ስለ ሊጉ ክብር እያለሙ ከዘመናት ትዕግስት በኋላ ህልማቸው ቢሳካም ይህን ፌሽታ እንደ ልብ በጎዳናዎቻቸው ላይ ወጥተው ጮቤ እየረገጡ አደባባዮችን በውዝማሬ በቀይ ቀለም ለማድመቅ አልታደሉም። ነገሩ የሆነው ዓለም በኮቪድ-19 በተባለ ቫይረስ ተወራጭ ጭንቅ በገባት ሰሞን ስለሆነ ማንም ከቤት ወጥቶ ህዝብ በተሰበሰበባቸው አደባባዮች ላይ እንዲህ ያለ ጉዳይ መፈጸም ክልክል ነበር። እናማ የቀዩ አርማ ልብ ወዳጆች ከውብና ተጋጣሚን ከሚያረደው ዝማሬ ጋር በአደባባይ ፌሽታቸውን ከ20ኛው ክብር ጋር ለማክበር እጅጉን ተቃርበዋል። የ34ኛ ሳምንት የሊጉ ጨዋታዎች ከፊታችን ባሉት የሳምንቱ መጨረሻ ቀናት ሲደረጉ እሁድ ምሽት የሚደረገው የአንፊልድ ሮዱ ፊልሚያ ደግሞ የሁሉም እግር ኳስ አፍቃሪን ቀልብ የሚስበው ጨዋታ ነው። ወትሮም ሁለቱን የመርሲሳይድና የሰሜን ለንደን ክለቦች የሚያገናኘው ጨዋታ በፈጣን እንቅስቃሴዎችና በበርካታ ግቦች የታጀበ ጨዋታ እንደሆነ በተደጋጋሚ የታየ እውነታ ሲሆን ይህኛው ጨዋታ ግን አንፊልድ 20ኛውን ዋንጫ ማሳካቱን የሚያረጋግጥበት መሆኑ ይበልጥ የስታዲየሙንና የመርሲሳይድን ጎዳናዎች ድባብ ይጨምሯል። ኔዘርላንዳዊው የቀድሞ የፌይኖርድ አለቃ እንግሊዝ ምድር መርሲሳይድ አንፊልድ ሲደርሱ ማንም በዚህ ልክ እምነት ባይጥልባቸውም እሳቸውና ልጆቻቸው ግን የስፖርቱን ዓለም ሰዎች ግምት ፉርሽ አድርገው ከድንቅ ግስጋሴና በጠንካራ ገድል ከሊጉ ዋንጫ ታርቀው ከማንቸስተር ዩናይትድ እኩል 20 ዋንጫ በማሳካት ታሪክ ሊጋሩ እነሆ 1 ነጥብ ብቻ ቀርቷቸዋል። የአርኔ ስሎት ልጆች በፊት አውራሪው መሐመድ ሳላና በኋላ ደጀኑ ቨርጅል ቫንዳይክ መሪነት ከአሊሰን ቤከር፣ ትሬንት አሌክሳንደር አርኖልድ፣ ሮበርትሰን፣ ኢብራሂማ ኮናቴ፣ አሌክሲስ ማካሊስተር፣ ግራቨንቤ፣ ከርትንስ ጆንስ፣ ሃርቬ ኤሊዮት፣ ዶሚኒክ ሶቦዝላይ፣ ተወዳጁ ሉዊስ ዲያስና ጋክፖ፣ ኑኔዝ፣ ዦታ፣ ቲሚካስና ሌሎች የቀዩ ቤት ኮከቦች 20 ቁጥር ከጀርባቸው ለብሰው የዓመት ልፋታቸውን ፍሬ ሊቀምሱ እጅጉን ከመቃረባቸው ባለፈ ታሪክ ለመስራትና በሄዱበት ሁሉ ተከትለው የሚያበረቷቷቸው ሊቨርፑላውያንን ፌሽታ በፌሽታ ለማድረግ እሁድ ምሽትን በጉጉት እየጠበቁ ይገኛሉ።